ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች ሊቨርፑልን በተመለከተ እንግዲህ በርካታ ስፖርታዊ መረጃዎች ወጥተዋል። አብራችሁን ቆዩ። ፒኤስጂ አሁንም ብራድሊ ባርኮላን ማቆየት ይፈልጋልና ሌላ አጥቂ ካላመጡ በስተቀርና ተጫዋቹ አዲሱ ካልፈረመ በስተቀር ይህ ተጫዋች እንግዲህ በፒኤስጂ ቤት ይቆያል ተብሎ ነው የሚጠበቀው። ነገር ግን ሊቨርፑሎች ተጫዋቹን ለማግኘት ወሳኝ ስራ እየሰሩ ይገኛሉ። አንድ መልካም የሚባለው ነገር እንግዲህ ተጫዋቹ በፒኤስጂ ቤት ደስተኛ አይደለም። በተለይም የሚሰለፍበት ጊዜ ወይም የመሰለፊያ ዕድሉ ዝቅተኛ እንደሆነ ይታወቃልና ብዙ የሆኑ ደቂቃዎችን ማግኘት ይፈልጋል። ስለዚህ እንግዲህ ከፒኤስጂ በመልቀቅ ወደ ሊቨርፑል መቀላቀል እንደሚፈልግ ነው እየተነገረ የሚገኘው። ይህንን አጋጣሚ በመጠቀም ሊቨርፑሎችም ተጫዋቹን ለማግኘት እየሰሩ ይገኛሉ። ሊቨርፑል የፒኤስጂ የፊት መስመር ተጫዋች የሆነውን ብራድሊ ባርኮላ ለማስፈረም ፍላጎት አሳይቷል። ፒኤስጂም ሌላ አጥቂ ማምጣት የሚችል ከሆነ ተጫዋቹን ለመሸጥ ፈቃደኛ መሆኑ ታውቋል። ይሁን እንጂ ከተጫዋቹ ጋር የውል ማራዘሚያው ንግግሮችን በንቃት እየተካሄዱ እንደሚገኙ ነው እየተገለጸ የሚገኘው። ከዛ ባሻገር ሊቨርፑል እንግዲህ 60 ሚሊዮን ፓውንድ እየተለጠፈበትን ቦዋዲን ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። የተጫዋች እንግዲህ በብሔራዊ ቡድኑ በጣም አስገራሚ ብቃትን እያስመለከተ የሚገኝ ተጫዋች እንደሆነ ይታወቃልና ይህንን አጋጣሚ በመጠቀም ሊቨርፑሎች ተጫዋቹን የግላቸው ለማድረግ እየሰሩ እንደሆነ እየተገለጸ ይገኛል። ከዛ ባሻገር እንግዲህ የዲዮማንዴን ዝውውርም እየሰሩበት ነው። ታዲያ ይህ ተጫዋች በጣም በትናንትናው ዕለት እጅግ አስገራሚ እንቅስቃሴን ሲያደርግ ተደጋጋሚ ድሪብሎችን ሲያደርግ የእውነት የተጫዋች ወደ ሊቨርፑል ቢመጣ የሚሰጠው ኢምፓክት የላቀ እንደሆነ ፍንትው አድርጎ የሚያሳይ ነው። ከጎል ኮንትሪቢዩሽን ጋር ጥያቄ የሚነሳበት ተጫዋች አይደለም። ተጫዋቹ በጣም የሚገርም የጎል ኮንትሪቢዩሽን ያለው ተጫዋች ነውና ወደ ሊቨርፑል ቢመጣ የሚሰጠው አስተዋጽኦ የሚሰጠው ግልጋሎት ጥያቄ የምታነሱበት ነገር አይሆንም። ጎሎችን ያስቆጥራል፣ ድሪብሎችን ያደርጋል። ለሊቨርፑል አጨዋወት እጅግ አመቺ የሆነ ተጫዋች ነው። ለትራንዚሽን የሚመች ተጫዋች ነውና ከዚህ አንጻር እንግዲህ ሊቨርፑሎች ይህንን ተጫዋች ለማግኘት በስፋት ይንቀሳቀሳሉ ተብሎ ነው የሚገመተው። እጅግ ድንቅ ብቃቱንም በትላንትናው ዕለት ማስመልከት ችለዋል። በዚህ ውድድር ዓመት በአውሮፓ በ5 ታላላቅ ሊጋዎች ማንም ተጫዋች እንደ ቨርጂል ቫንዳይክ ብዙ የጭንቅላት ጎሎችን ያስቆጠረ የለም። ይህ ተጫዋች በጣም አስገራሚ ነው። የጎል ኮንትሪቢዩሽኑ የሚገርም ነው። ወጥነቱ ነው ከምንም በላይ የሚያስገርመው። ለበርካታ ዓመታት እንደዚህ አይነት ኮንሲስተንት የሆነ ብቃትን የሚያሳይ የትኛውም ተጫዋች ብታዩ እንደዚህ አይነት ኮንሲስተንሲ የሚያሳይ ተጫዋች የለምና ስቲል አሁንም ድንቅ አጣማሪ የሚያገኝ ከሆነ ተጫዋቹ በጣም ፖቴንሻል እንዳለው የሚያሳይ ነውና ሊቨርፑሎች በዘንድሮ የዝውውር መስኮት ለእሱ አጣማሪ የሚሆን ትክክለኛውን ተጫዋች ያስፈርማሉ ተብሎ ይጠበቃል። ያሉትም ተጫዋቾች ጥሩ ናቸው። በነገራችን ላይ በጉዳት ግልጋሎታቸውን ቢያጡም ያስፈርሟቸውን ተጫዋቾች ኳሊቲ ያላቸውና ለሌሎች ተጫዋቾችም ልምድን መስጠት የሚችል እንደሆነ ሁላችንም እናውቃለን። ቨርጂል ቫንዳይክ ግን በጣም ኳሊቲ ያለው ተጫዋች እንደሆነ በሚገባ እያስመሰከረ ይገኛል። የግብጽ ብሔራዊ ቡድን ግብ ጠባቂ የሞሳላ የቅርብ ጓደኛ አህመድ ኤል ሸናዊ እንዲህ ሲል ተናግረዋል። ሊቨርፑልን የመልቀቅ እድል ሞሳላ ላይ የስነ ልቦና ተጽዕኖ ፈጥሯል። ነገር ግን ሁኔታዎች ሊቀየሩ ይችላሉና አሁንም ከቡድኑ ጋር የመቆየት እድል አለው። እንዲያውም የወደፊት እጣ ፈንታው ምን እንደሚመስል የሚያውቀው ነገር እንደሌለ ነግሮኛል ሲል ተናግሯል። እና መሐመድ ሳላ በሊቨርፑል ቤት የሰራው እጅግ አስገራሚ ነገር እንደሆነ ሁላችንም እናውቃለን። የሚደነቅ ነገር ነው በሊቨርፑል ቤት የሰራው እና ታዲያ ቅርብ የሆነ ጓደኛውም ስለሱ ድንቅ የሆነ አስተያየትን መስጠት ችሏል። በኔዘርላንድ ብሔራዊ ቡድን ውስጥ እንግዲህ መሳተፍ የቻለው ሪያን ግራቨንበርክ እጅግ አስገራሚ እንቅስቃሴን ማስመልከት ችሏል። በ8 ቁጥር ቦታ ነበር ሲጫወት እየነበረውና ይህንን ነገር እንግዲህ አዲሱ አሰልጣኝ አንድሬ ራዮላ በመመልከት አዲስ ሚና ይሰጡታሉ የሚለውን ነገር ሁላችንም የምንመለከት ይሆናል። ተጫዋቹ ከጊዜ ጊዜ በሚገባ ራሱን ያሳያል ተብሎ ነው የሚጠበቀው። ወጣት ነው። ወደፊት ጠንክሮ በሚገባ ራሱን ማጎልበት የሚችል ተጫዋች እንደሆነ ሁላችንም መገንዘብ ችለናል። ተጫዋቹ በጣም ፖቴንሻል አለ። ወደፊት የተለየ ነገርን ያስመለክተናል ተብሎ ይጠበቃል። በዛሬው ዕለት ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ መረጃዎች እስከምንገናኝ መልካም ነው።